እቃቃው ፈረሰ ዳቦው ተቆረሰ ብለዋል ዛሬ ብሩክና ሃይሚ። የምሬን ነው የምነግራችሁ። እኔ ሃይሚና ብሩክን እንደዚህ ማየት በጣም ከብዶኛል። የምሬን ነው የምነግራችሁ ፋሚሊ። ብሩክና ሃይሚ እንደዚህ ይሆናሉ ብለን አልጠበቅም ነበረ። ብሩክና ሃይሚ ብቻቸውን ሲገናኙ ተደማምጠው ይታረቃሉ ብለን አስበን ነበረ። ነገር ግን ትናንትና ዳኒ ተብየው መጥቶ ያልሆነ ነገር ስለመረዛት ይችልች ዛሬ ምን እያለች እንደሆነ ተመልከቱ። ሃይሚዬ ምን እያለች እንደሆነ ተመልከቱ ፋሚሊ። እኔ በዚህ ልክ ያስኬዱታል ብዬ አላሰብኩም ነበረ። ሃይሚም እንዴት እንደዚህ በዚህን ያክል ልታምነው እንደቻለች አልገባኝም ነበረ። ብሩኬ ይህንን ሁሉ ነገር አድርጎ ሊሆን ይችላል፣ ግን የበፊት ታሪኩ ነው። የምሬን ነው የምነግራችሁ ፋሚሊ፣ የበፊት ታሪኩ ነው። እንደዛም ከሆነ ደግሞ ቢያንስ ሆኖም ከሆነ ይህ ልጅ አድርጎ እንኳን ከሆነ ሃይሚ ከዚህ በፊት ትዝ ይላችኋል፣ ቀለበት አስራ ነበረ። ቀለበት የሚያክል ነገር ተደብቆት ነበረ ብሩኬን ፋሚሊ። የምሬን ነው የምነግራችሁ፣ ተደብቆት ነበረ። ይህንን ነገር ሁላችሁም አይታችኋል፣ ሰምታችኋል። እናንተ ታውቃላችሁ ምን ተፈጥሮ እንደነበረ፣ በስንት ችግር ውስጥ እንዳለፉ እነዚህ ልጆች። ይባስ ብሎ ብሩኬ ነበር ያን ልጅ ይቅርታን ጠይቅ እያለ የነበረው። የምሬን ነው የምነግራችሁ፣ ሃይሚዬ ያልሆነ ውሳኔ እየወሰነች ነው ያለችው በዚህን ሰዓት ፋሚሊ። ብሩክንም ሃይሚንም መታደግ የምትፈልጉ ከሆነ እየገባችሁ ኮሜንት ላይ ጻፉላቸው። እርግጠኛ ነኝ ያዩታል፣ ይመለከቱታል። ብሩክንም ሃይሚንም ሜንሽን አድርጌ ነው ፖስት የማደርገው ፋሚሊዎቼ። ላይክ እያደረጋችሁ እንዲደርሳችሁ አድርጉ። ይህን ቪዲዮ ሼር አድርጉት ፋሚሊ፣ ሼር አድርጉት። የምሬን ነው ሼር አድርጉት። መለኛው ሀብጋም ሼር አድርጉት ፋሚሊ። የምሬን ነው የምነግራችሁ። እኔ በዚህ ሰዓት ማንም ሊያስፈልግ አይችልም ከቤተሰብ ውጪ። እነዚህ ልጆች ቤተሰብ ካልመጣ የሚታረቁ አይመስለኝም። የባሰ እልክ ውስጥ ገብተው በጣም እየተገፋፉ ነው ያሉት ፋሚሊ። እነዚህ ልጆች ብሩክም ሃይሚም በጣም እየተገፋፉ ነው ያሉት። እንደዛ የሚዋደዱ እንደዛ የሚፋቀሩ የነበሩ ልጆች አሁን እልክ ውስጥ ናቸው። እንደዚህ አደርጋለሁ እንደዚህ አደርግሻለሁ መባባል ጀምረዋል። እኔ ምን ማድረግ እንዳለብኝ አላቅም። ነገር ግን ቀጥታ ወደ ቪዲዮ እናልፋለን። አንተ ልጠይቀኝ ለምንድን ነው የምትዋሽኝ? አንቺ የምታወሪው ነገር የኔ ልብ ያደማል። አይሚረፊ ምንም በማታውቂው ነገር ማን ወሬ አታወሪ ረፊ። እኔ እየቆሰልኩ ያለሁት እሱ ምን እንደሚፈልግ አላቅም። ገብቶሻል? አንቺ እኮ እኔን እንኳን ተገናኝቶ በሰላም ማውራት እኮ አፈልግ። ፍቅረኛውን ነው የሚፈልገው። ፍቅረኛውን ተውለታው ፍቅረኛውን አይደለ? አንቺ ፈልጎስ ቢሆን ምን ታውቂያለሽ? ኧረ እባክህ እኔ ፋሚሊ የምሬን ነው የምነግራችሁ። እኔ ዳኒን በዚህ ልክ ታምነዋለሽ ብዬ አላሰብኩም ነበር። በዚህ ልክ ታምነዋለሽ ብዬ አላሰብኩም። ሃይሚ አንድ ነገር ልንገርሽ፣ ስለናንተ ክፉ ነገር የሚያወራ ከሆነ ምን ሊታሰብ ይችላል? እናንተን ለመለያየት ካልሆነ በስተቀር ሰው ምን አስቦ ለናንተ ስለናንተ መጥፎ ነገር ሊያወራ ይችላል ብለሽ ታስቢያለሽ? ምን ያክል እንደሚቀናባችሁ፣ ምን ያክል ሰው እንደሚቀናባችሁ ታውቃላችሁ? እንዴት ያልሆነ ነገር ትፈጥራላችሁ እንዴ? የምሬን እኮ ነው የምነግራችሁ ፋሚሊ። እኔ አልገባኝም። እንዴት ሰው እናንተን እያየ እንዴት ቅጥል እንደሚል አታውቁም። አይዲያው የላችሁም። እናንተ በምትወደዱበት ልክ ማንም ዩቲዩበር አይወደድም ፋሚሊ። የምሬን ነው የምነግራችሁ። ይህን ነገር ማመን አለባችሁ። ለራሳችሁ እመኑት መጀመሪያ። ሰው ምን ያክል አሁን እኮ ምናልባትም ገና ለገና በቃ ዳኒ ሃይሚና ብሩኬ ተሳካላቸውና ሰው በቃ ሊመጣ ፈለገ በእነሱ እንዲህ ካልሆነ ደግሞ ሌላ ነገር አለ ከሃይሚ ጋር ማለት ነው። የምፈልገው ሌላ በቃ ማንም ያልደረሰበት ሌላ የሆነ ሐሳብ አለ ማለት ነው እንዴ? ኧረ በስመ አብ። ራስሽን የማታምኚ ሰው ነሽ አንቺ። እኔ የምታምኚ ነበር ይመስለኝ። ገብቶሻል? እኔ ብሩክ የምታውቂኝና የምታምኚ እኮ እኔ የቱ ጋር ነው ያልታመንኩልሽ? ነው እኮ አሳየኸኝ እኮ የቱ ጋር ነው ያልታመንኩልሽ? ለምን እኔ እኮ አንቺ ያልሽ ሃይሚ፣ እኔ እኮ ስናገር የነበረው ነገር ይሄ ነው ፋሚሊ። እንዴ አንድ ስቶሪ እኮ ነው የተነገረሽ ሃይሚ። ታይ ጥሩ አይደለም። እንደዚህ አታድርጊ ሃይሚ። የምሬን ነው። እንደዚህ አታድርጊ። እንዲህ አሁን ለኦዲየንስ መናገር እሺ ነገርሽን፣ ነገር ግን እኛ ብሩኬ ባንቺ ድርድር እንደማያውቅ እናውቃለን። አንቺም ደግሞ በሱ ድርድር እንደማታውቂ እናውቃለን። ልብሽ ያውቀዋል። እስቲል ነው እሺ ብሎ ቢተው ለራሱ እኮ የምሬን ነው። እሺ ብሎ ሁሉ ነገር ቢተው እንኳን አንቺ አርፈሽ አትቀመጭም ሃይሚ። የምሬን ነው የምነግርሽ። ልብሽ እሱ ጋር ነው ያለው። ይሄን ነገር እመኑ። እናንተ ለራሳችሁ ብቻ ነው ያላችሁ። ማንም ሰው ወጥቶ ስለናንተ ሊነግራችሁ አይገባም። የምሬን ነው።
እንዴ ለራሳችሁ ማሰብ አለባችሁ። በዚህ ሰዓት ብሩኬ ለሃይሚ ሃይሚ ለብሩኬ ብቻ ነው ማሰብ ያለባችሁ እንጂ መሀል ላይ እየመጣ ማንም ሰው ዛሬ ላይ ብትታረቁ እኮ ነገ ከነገ ወዲያ መታልጣችሁ ይቀርማል። ሰው እንደዚህ እየመጣ የሚነግራችሁ ያልሆነ ኔጌቲቭ ነገር የሚያወራባችሁ ከሆነ መጣላታችሁ አይቀርም ማለት እኮ ነው። እንዴ ፍቅር እኮ ገና ብዙ መስዋዕትን ሊያስከፍላችሁ ይችላል። የምሬን ነው። እንዴ ለምን መልስ አመልሽ? እንደዚህ አይነት ቅርበት ምንድነው? ለምንድን ነው መልስ ማመልሽ? ምን ልመልስልህ? ከዚህ በላይ እንደዚህ ነገርኝ እየጠየኩሽ ያለሽ ቀጥታ ዳይሬክት እንደዚህ ነው ብለሽ መልሽልኝ። ምንድነው እኔ አንቺን እንዳላስከብርሽ ያደረኩት ምንም እንዳላረክ ያደረኩት ቦታ ንገሪኝ። ከሷ ጋር ያለ ቅርበት። እሺ ምን አይነት ቅርበት? እንዴ እኔ ሰው ነኝ እኮ አይደለ? ከየትኛውም ሰው ጋር ሰው ይገናኛል እኮ አይደል? እና እንደዚህ አይነት መቀራረብ ምንድነው? እንደዚህ አይነት መለጣጠፍ ምንድነው? ተሽለጥልጭ አይተሽኛል? አየሁኝ፣ በቃ ያየሁኝ ፎቶ ላይ አየሁኝ። በቃ እንደዛ ከሆነ ስነ ስርዓት እንደዛ ዳኒ ራሱ ያሳይሃል። እኔ እገልልሻለሁ። እሱ ምን እንደሚፈልግ ከኔና አንቺ መሀል ምን እንደሚፈልግ እጠይቀዋለሁ። አምነሽ ከሆነ ተቀጣያታለሽ። ግን እኔ እዛ ጋር ስነ ስርዓት ይኖር አያገባሽም። ስለሱ ሲጀመር እኔ ወገነሽ እንዳትወሪ ገብቶሻል። ሲጀመር ይኸውልህ እኔ ለቤተሰብም ለኔም ግልጽ እንድታደርግ ስለፈለኩ እንጂ ከዚህ በኋላ ማንም በሱ ጉዳይ እንዳይጠይቀኝ። እኔ እኮ መቼ ነው ቆይ ግን የምሬን ነው መቼ ነው እንደ ትልቅ ሰው ቀስ ብላችሁ ቁጭ ብላችሁ ተረጋግታችሁ ሃይሚዬ ብሩክዬ እየተባባላችሁ የምታወሩት? የምሬን ነው። ችግር በመጣባችሁ ቁጥር ሁለታችሁም አግሬሲቭ ናችሁ። እስከ መቼ ነው የምታወሩት? ቆይ እንዴ የምሬን ነው እንዴ ፍቅር እኮ ነው የሚያሸንፈው ሰው ነው አይደለም እንዴ? አሁን ሁለታችሁም ልክ ተያይዛችሁ ብሩክም እንደዚህ ያወራል፣ ሃይሚም እንደዚህ ትመልስለታለች ምናምን ነገር በቃ እዛ ድብልቅልቁ ይወጣል። የባሰ በቃ እንዴ የማታስቡትን ምላሽ ነው የምትሰጣጡት። በዚህን ሰዓት ጥሩ ምላሽ ልታገኙ አትችሉም እንዴ መኑ በቃ ይሄንን ጥሩ ምላሽ ማንንም አይሰጣችሁም በዚህን ሰዓት ሁለታችሁን። ብሩክም አይሰጥሽም፣ ሃይሚም አትሰጥም። ብሩኬ አትልፋ እንዴ የምሬን ነው። አሁን ሃይሚም እኮ በቃ ደምድማለች። በቃ ይሄን ነገር አድርጎታል። በቃ ለምን የሆነ ኮንፈርም ለማድረግ ነው የመጣችው። አሳምኗታል፣ እስከ ጥግ ድረስ አሳምኗታል። ዳኒ የሚባል ሰውዬ እስከ ጥግ ድረስ አሳምኗታል። የምሬን ነው የምነግራችሁ። ሶ አሁን ብሩክን የምትረዳበት አንደበት የላትም። የምሬን ነው አንደበት የላትም። ቀለበት ስታስሪ ዝም ብዬሻለሁ። እኔ ሃይሚ አንተ መሰልከኝ ሶስት ልናገርሻ ቀለበት አስረሽ ያውሉ ኬዝ ላይ ዝም ብዬሻለሁ። እሱ አይመለከተኝ። ካልተመለከተኝ አንቺም አይመለከትሽ እኮ ምንም አያገባሽ። የፈለኩት ላይ ካልተመለከተኝ አያገባሽም። አንቺ ስታወሪ ልክ ነሽ አይደል? አንቺ ስታወሪ ልክ ነሽ። ከዚህ በኋላ ስነ ስርዓትሽን ትይዣለሽ። ከዚህ በኋላ በቃ ስማ፣ እኔ ቀለበት ፈልጌ እንዳላሰርኩ ታውቃለህ። አንተ ግን ፈልገህ ነው እየተሽለጠለጥክ ያለው። ኧረ እባክሽ አንቺ ነሽ ያሽለጠለጥሽኝ። አንቺ ነሽ ያሽለጠለጥሽኝ። እያየሁ ነው ከዳኒ ጋር እንደፈለግሽ አይደለም። ከዳኒ ጋር በስመ አብ ወልድ ወመንፈስ ቅዱስ። ኧረ ምንድነው የሚያሰማኝ ዛሬ ፋሚሊ? ምንድነው የምንሰማው ፋሚሊ? እንዲህ አረ በስመ አብ። አረ ተው ግን ተው። አረ በስመ አብ። ይሄው ብሩክም አመረረ። በቃ ከዚህ በኋላ ደግሞ ብሩክም ያስኬደዋል። ከዚህ በኋላ ማን መጥቶ እንደሚያበርደውን ያላቅ። እባካችሁ ፋሚሊ ኑ ግቡ። የምሬን ነው ግቡበት። መለኛው ፕሊስ ሀብ ኑና ነገሩን ሁሉ አስተካክሉልን በእናታችሁ። እንዲህ ይሁን ልጆቹ እኮ የመጨረሻ በቃ ነቅለዋል። የምሬን ነው ነቅለዋል። እንዴ ማሰብ አሁን እየቻሉ አይደለም። ሁለቱም በስነ ስርዓት ማሰብ እየቻሉ አይደለም። እኔ እየታየኝ ያለው ነገር እንደዛ ነው ፋሚሊ። የምሬን ነው እንዴ አንዳንዴ ማስቡ እንጂ ቢያንስ። ኧረ ተው እንደ ትልቅ እንሁን። ብዬ ዝም ብዬሻለሁ። እስካሁን ታግሼሻለሁ። ያሌለኝን ስም እየሰጠሽሽ ስነ ስርዓት ይኖር። ከነ ዳኒሽ እንታያለን። ዳኒ ደግሞ አሳይሻለሁ። እንታያለን። ተው እንደዚህ አይወራም ነገር ታረቃላችሁ። ተው እንዲህ መች ነው? ቆይ እኔ እኮ ግራ እየገባኝ ነው። የምሬን ነው ፋሚሊ ግራ እየገባኝ ነው። ምክንያቱም በቃ እንደ ትልቅ አይደለም የሚያወሩት። ሰው እኮ ሲለያይም በፍቅር ነው የሚለያዩ አይደለም እንዴ? የምሬን ነው። መለየትም ከተባለ እኮ በፍቅር ነው የሚለያዩት እንጂ በእንደዚህ አይነት መልኩ አይደለም እንዴ። የባሰ ችግር ቢመጣ ከዚህ የበለጠ ምንድነው የምትሆኑት? ምንድነው? ቆይ በምን መንገድ ነው የምታስተካክሉት? ማትደማመጡ ከሆነ ኧረ በስመ አብ። የእውነት ነው የምነግራችሁ። እኔ ዛሬ በጣም ነው የደበረኝ። በዚህን ልክ ብሩክና ሃይሚ እንደዚህ ሆኖ ይመጣሉ ብዬ አላሰብኩም ነበር ፋሚሊ። የምሬን ነው። እኔ ከዚህ በላይ ማየትም አልፈልግም። ያስጠላልም ደብሯልም።
በቃ ብሩክም ሄዷል። ከዚህ በኋላ ደግሞ ነገ ምን ይዘው እንደሚመጣ አይታወቅም። ፋሚሊ የምሬ ነው፣ አይታወቅም። ምንም ማወቅ የምንችልበት አይነት ሲቹዌሽን ላይ አይደለም ያለ ነው። እንግዲህ ፈጣሪ ሆናቸው የምሬን ነው። የበፊት ሰላማችሁ ነበር ነው የበፊት ሰላማችሁ ነው የሚናፍቀን። የምሬን ነው የምነግራችሁ። እባካችሁ ይሄን ነገር አስባችሁ ወደ ተሻለ ውሳኔ ብትመጡ የተሻለ ነው ብዬ አስባለሁ። እባካችሁ ታረቁ እላለሁ። የምሬን ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ቀጣይ አሪፍ የሆነ ቪዲዮ ይሰሩልናል። በቀጣይ ቪዲዮ እንደዚህ አይነት ቪዲዮ እንደማይመጡ እርግጠኛ ነኝ። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ፋሚሊ የምሬን ነው የምነግራችሁ። ብሩክም ሄደ፣ ሃይሚም እንደዚሁን አቀረች። ከዚህ በኋላ ነገ ምን ሊፈጠር እንደሚችል አይታወቅም። ፈጣሪ ይሁናቸው። በሚቀጥለው ቪዲዮ በሰላም ይመጡልናል፣ ይታረቃሉ ብዬ አስባለሁ። ሃይሚ 200,000 ስትገባ እርግጠኛው ነኝ የምነግራችሁ ይታረቃሉ ብዬ አስባለሁ። እርግጠኛው ነኝ የምነግራችሁ አብረው እንደሚያከብሩ ብሩክና ሃይሚ አብረው 200,000 አብረው ያከብራሉ። ታያላችሁ ፋሚሊ። ይህንን ሁሉ ነገር ያስደረጉን፣ ይህንን ሁሉ ያስደበሩን እኛ ራሱ በእነሱ ቦታ ሆነን በጣም ተደብረናል። እንግዲህ መልካም ዜና ያሰማን ብያለሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ይህንን ቪዲዮ ደግሞ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ዛሬ ቪዲዮ ይመስል ነበረ። ባይ